ላለመውለድ ሉሃና ሚራ ከሰማች በኋላ ወደ ቤቴ ሄዳለሁ መሄጃዬ ፈልጋለሁ ብላ ነበር እና አድናን ግን በዚህ ሰዓት አይቻልም፣ ወዴትም ልትሄጂ አትችይም፣ የኔ ልጅ በሆድሽ ይዘሽ ወዴት ለመሄድ አስበሽ ነው ብለዋታል። ሜራ አሁን ላይ አንተ ምንም አያገባህም እና አንተ ምንም መብት የለህም ያንተ ልጅ አይደለም እያለች ነበረ በጣም ስትከራከረው ቆየችው። አድናን ግን በዚህን ሰዓት ታዲያ ሌላ ከዚህ ቤት ከኔ ሌላ ወይንም ከሮቤል ውጭ የምታስገቢ ወንድ አለ ወይ ብለዋት ነበረና ሜራ በጣም ደንግጣለች። ይበልጥ ግን የሮቤል ውሸት በዚህን ሰዓት እንዴት አድርጎ ነው እንዲህ ሊዋሸኝ የቻለው ብላለች። አድናንን ለማመንም አልቻለችም ነበረ። ምክንያቱም አድናን አሁን ላይ ሮቤል በዚህ ናክል እንደሚዋሽ ስላወቀ ነበረና ሜራ ግን በሮቤል በጣም እርግጠኛ ነበረች እና ሮቤል አሁን ላይ ግን ሜራ በጣም ብዙ ጊዜ ብር እንድታስተካክልለት ጠይቀዋት ነበረ። ከዛ በፊት ሮቤል ከዚህ እንጥፋ፣ የኔ በቂ ገንዘብ አለኝና የምንፈልገው ህይወት አብረን መኖር እንችላለን፣ አሁን ላይ ብቻ ከዚህ እንጥፋ ብለው ነበርና ግን ደግሞ እሱ የአድናንን መበቀል ስለፈለገ ብዙ ጊዜ አይቻልም፣ ትንሽ ብቻ ጠብቂ እያላት ነበረ ያዘናጋት። አሁን ላይ ግን ያላትንም ብር ወስዶ ሁሉንም ነገር ለማምለጥ ነበረ የእሱ ፍላጎትና ግን ደግሞ ብሩ በእኔ አካውንት አስገቢልኝ ብለዋት ነበረ። ሜራ በዚህ ሰዓት ይህ ነገር በጭራሽ አይሆንም ብላ ብዙ ተከራክረዋለች እና ምክንያቱም ይቅርታ እንደሚያደርግላትና ብሩን ካስተካከለች ነበረ ሲናገራት የቆየው። በዚህ ሰዓት ሜራ ተሸንፋ መስሎታል። ሮቤልም ብር ቤት ገዝቻለሁ ብላ ወረቀት ካርታ ሰጥተዋለች። ገዝቼልሃለሁ በስምህ ብለው አሁን ላይ ሮቤል ወረቀቱ በእጁ ይዘዋል። እንደታየው በጣም ደስተኛ ሆኖ ነው እየኖረ ያለው። ምክንያቱም አሁን ላይ ደስታ ወደኔ መጥተዋልና ይህንን ቤት ይዤ ከሉሃናዬ ጋር አብሬ በደስታ እኖራለሁ ብሎ ነበረ ሲያልመው ቆየው። ግን ደግሞ አሁንም ቢሆን ያልተረዳው ሮቤል አንድ ነገር ነበርና ግን ባየው ወረቀት በጣም ተደሳስቶ አሁን ሉሃናን ማሳመንና ከሷ ጋር ደስ የሚል የወደፊት ህይወቴ አብሬያት እኖራለሁ እያለ ቆይተዋል። በዚህ መሀል ግን አድናንና ሜራ በጣም ሲጨቃጨቁ ነበርና ከመጨቃጨቃቸው በላይ ይበልጥ ሊስማሙ አልቻሉም። አሁን ላይ አድናን የሚፈልገው በሆዷ የያዘችው ልጅ ስለነበረና ያንን ግዴታውን ለማወጣት ነበረ ከሜራ ጎን የሆነው። ሜራ ግን ደግሞ የሮቤልም ይሄን ያክል ሚስጥሩ ካወቀች በኋላ መልሳ ከእሱ ጋር ለመራቅና ከአድናን ጋር ለመሆን ነው የፈለገችው። አድናን ግን በዚህን ሰዓት እንደምታውቂው እኔ ከሉሃና ፍቅር ይዞኛልና አንቺን በጭራሽ ላፈቅርሽም ቢሆን ፍቅሬም አልቋል ነበረ ያላት። እኔ እኮ አስተካክለዋለሁ ብለዋለች። ፍቅራችን እንደመጀመሪያውንም እንከባከብሃለሁ ብላ ለማባበል ሞክራ ነበርና አድናን በጭራሽ እኔ በእኔ ምክንያት ተጎተሽና ሆድሽ ውስጥ ላለው ልጅ ስል ነው አጠገብሽም ሆነው ብለዋል። አሁን ላይ ሮቤል ከደስታው በላይ ምንም ነገር የሚያጠፋብኝ ነገር የለም ብሏል። ግን ደግሞ ሜራ ተበሳጭታለች። ከአድናን ከተነጋገረች በኋላ ወደ ሮቤል አምርታለች። ሮቤልንም በንዴት ስታዋራው ነበረ፣ እየጮኸችበት ነበርና አንተ እንዴት እንዲህ ልትዋሸኝ ትችላለህ? በጣም ውሸታምና አስመሳይ ሰው ነክና እንዴት እኔን እንዲህ ታደርገኛለች? በማለት በጣም ብዙ ተቆጥተዋለች። ሮቤል ግን በዚህ ሰዓት ከደስታ ውጪ ምንም አልታየውም ነበርና ግን ደስታውንም ባንዴ አጨልማበታለች። በጣም እየጨቀጨቀችው ነበርና ምንድነው የምትይው ሜራ? አንቺ እንደምታስቢው አይደለምና እንደምታዩ ሳራ እንደገደልኳት ይታወቃል፣ ታውቂያለሽ። ያንንን እንዳይታወቅብኝ ትኬት ቆርጬ እንጂ ምንም ነገር የለም ብሏታል። እሷ ግን በጭራሽ እኔ ላምንህ አልችልምና አንተን አላምንህም፣ ራስህን እኔን እዚህ ችግር ውስጥ አስገብተህ ለማምለጥ ፈልገህ ነበር ብለዋለች። ይሄ ነገር በጭራሽ ካላንቺ ወዴትም እንደማልሄድ ታውቂያለሽ ብሏታል። ዳግመኛ ሮቤል እኔንን በጭራሽ ልትዋሸኝ አትችልም እና እኔ አሁን ላይ ሜራ ነኝ፣ እሺ ምንም ነገር ብትል አንተን ላምንህ አልችልም ብለዋለች። ይበልጥ ደግሞ ሮቤል አሁንም ቢሆን ለማባበል ሞክሯል።
ሚራ ተረጋጊ፣ ሁሉም ነገር እኔ አድናንንም ለመያዝ ነው የሞከርኩት በማለት ነበረ ለማታለል የሞከረው። እንግዲህ ሮቤልና ሚራ መተማመን አልቻሉም። እኔ በጭራሽ ዳግመኛ አንተን ላምንካ አልችልም ብለዋለች። ጉዱንም እንደምትዘረግፍበት ነበረ ስታስፈራራው የቆየችው። ብትረጋጊ ሻልሻል ብለዋታል። ሮቤል አሁን ላይ መውጫውን እየፈለገ ነበርና ሮቤል አሁንም አድናንን አንድ ምክንያት እየፈለገና ሉሃናን ከአድናን ለማራቅ በጣም ጥረት ሲያደርግ ነበረ። ሉሃና አድናን ላይ ያየችና መጥፎ ነገር አይታ ወደ እሱ እንድትዞር ነው እያደረገ የነበረው። ሮቤል ግን እንደ ሚራ ሳይሆን ሉሃናም አሁን ላይ ከልቡ ያፈቀራት ይመስላል። ከመጀመሪያ ግን ሚራ ለአድናን ለበቀልና አድናን የያዘው ነገር ለማስለቀቅ ነበረ ከሱ ከሚስቱ ጋር እንደዛ ሲያደርግ የነበረው ነው። አሁን ላይ ግን ሉሃናንም በዛ መንገድ ነበረ አንተ የያዝከው ነገር በእጅህ መንጭቅ ይወስዳለው እያለው ቆይቶ ነበርና ግን ደግሞ አድናን ሉሃናን ካፈቀራት በኋላ ከመጀመሪያ ጀምሮ እሱ በጣም ሲገፋፋው ነበርና ትገባሃለች እያለ በጣም ከሉሃና ፍቅር እንዲይዘውም አድርጎ ነበረ። አድናን ይሄ ከተባለው በኋላ ሳይሆን ሉሃና ካያት ጀምሮ ፍቅር ውስጥ ገብቶ ነበርና ይበልጥ ሮቤል ግን ለበቀል ያሰበው ነገር አሁን ላይ የእውነት ፍቅር ከሉሃና ይዞታል። ብዙ መንገዶችንም እየተጓዘ በተለይ ደግሞ ሚራ የሱ ትክክለኛ ውሸቶቹን እያወቀችና ይህንንም ታጋለጠኛለች ብሎ ብዙ ጊዜ አይጠራጠርምና ይበልጥ ወደ ሚራ ወደ ሉሃና ለመጠጋት ነው እየሞከረ ያለው። አንድ እርምጃ በተራመደ ቁጥር ሚራ በጣም ስታስደነግጠው ነው ያለችው። ምክንያቱም ሚስጥርህን አወጣብሃለሁና የያዝኩትን ሚስጥር ከኔ ሌላ ወዴት መሄድ አትችልም ብለዋለች። አሁን ላይ ሮቤል ወደ ሉሃና ብቻ እንደሚያስብ ነበረ የነገራትና በጣም ተበሳጭታለች። ሚራ መጥፎ ነገር እንደምታደርግና ልቤ እንደሰበርከው እኔንም ታያለክ እስከ መጨረሻ አሰቃይሃለሁ ብለዋለች ነው። አሁን ላይ ምንም እንደማይፈራ ነበረ ሮቤልም እየተናገረ የቆየው። አሁን ላይ ሉሃና ወደ ሮቤል ወደ ሳሎን ሄዳ ነበርና ሮቤል እንዳጋጣሚ ነበረ በፊት ለፊት እሱን ስታገኘው ለመራቅ ሞክራለች። ላዋራሽ ፈልጋለሁ እንዳትርቅኝ ብለዋታልና ምንም እንዳትለኝ እኔ ማውራት አልፈልግም ዝምታ ነው የምፈልገው ብላለች ማለት ነው። በዚህን ሰዓት ግን ዝምታዋንም እንደሚያከብርላትና ካሁን በኋላ ምንም ነገር እንደማያደርግ ነው የተናገረውና ግን አንድ ነገር አስታውሶ ነበርና ሉሃናን በጣም የሚያቀርባትና የሚያስደስታትንም ነገር ማድረግ አለብኝ ብለዋል። እሱም ነገር ለማድረግ ደግሞ የግዴታ ራሱን አሳልፎ መስጠት እንዳለበት ነበረ የወሰነው። የሉሃና ፍቅር በጣም እያስጨነቀው እንደሆነ ለራሱም እየተገረመ ነበረ። ምክንያቱም የሉሃና የሳራ የእጅ ጌጥ ሮቤልም ሳራ ከገደለ በኋላ ከእጁ አውጥቶ ኪስ ውስጥ አስገብቶት ነበርና ያንን ነገር አስታውሶና ይሄ ነገር ከሰጠኋት ግን ይበልጥ የኔ ህይወት አደጋ ላይ ሊሆን ይችላልና እንዴት አድርጌ ነው ታዲያ ይሄንን የምሰጠው? ታዲያ ሉሃና እስከኔ ጋር ልታወራ ምን ማድረግ አለብኝ እያለ ነበርና አንድ ነገር ልሰጥሽ ፈልጋለሁ ብለዋታል። ሮቤል ቃል ገብተህልኝ ነበርና ምንም ነገር እንደማታወራ አሁን ላይ ግን እየለፈለፍክብኝ ነው ብለዋለችና የሳራ ጌጥ አምጥቶ ነበረ የሰጣት። በዚህ ሰዓት ግን ሉሃናን በጣም አልተጠራጠረችምና የእህቷ ማስታወሻ በማግኘቷ በጣም ደስ ብሏት እንዴት እንዳገኘው ስትጠይቀውም ቆይታለች። በዚህ ሰዓት ሮቤል እንደተለመደው በውሸቱን ቀጥሏልና አቅፋው ደግሞ እያመሰገነችው ሚራ ደርሳለች። ሚራ ይበልጥ እሳት ሆና ነበረ። ሉሃና አንቺ ከዚህም ከዛም አይሰለችሽም ወይ? ሁለቱም ልታደርጊ ነው እያለች ሉሃናንም ስታበሽቃት ነበርና ሉሃና ብዙ ማስረዳት ፈልጋ ሚራ ግን መረዳት እንደማትችል ነበረ የተናገረችው። አሁን ላይ ሮቤል በጣም መስመሩ እንዳለፈና ከምንም በላይ የሁለቱ ውሸቶች መጋለጥ አለበት ብሏል። አድናን በውስጡ የደበቀው ነገር አፈንድቶታል። ለብዙ ጊዜ ውስጡ ላይ የያዘውንም ነገር ለማውራት ነበርና
በስልኩ ላይ የደበቀ መረጃ ሁለቱንም አፋጧቸዋል ማለት ነው። አድናን ግን አሁን ላይ ከሉሃና ካራቃት እኔም ማደርግህን ከባድ ነው ብሎታል። አድናን ይሄ ያደረገበት አንደኛውንም ምክንያቱ ሉሃና አጠገብ ስለሚዘዋወርና ይበልጥ የሳራ ጌጥ እሱ ጋር መገኘቱ አደጋ ውስጥ አስገብቶታል ሮቤል።